ሙሽሮቻችን እንግዲህ ወደ ዱባይ ከመጓዛቸው በፊት ወንድማችን ይስሐቅ ቤት ደግሞ ፕሮግራም ተዘጋጅቶ ተገኝተው ነበረ። ሩታና አብርሽ እንዲሁም ደግሞ ዳኒና ጽጌ ማለት ነው። በሌላም በኩል እህታችን የተንቢ በአንድ ቦታ ላይ የዝርፊያ ሁኔታ ገጥሟት ንብረቷን ተወስዶባታል ማለት ነውና በጣም ይገርማል። የተወደዳችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ ከነ ሩትዬ ባጭሩ ያው ብዙም ልል የምችለው ነገር በዚህ ቪዲዮ ላይ የለም። ያው ፕሮግራሙን ተሳትፈዋል። ይስሐቅ ወንድማችን ወደ ዱባይ ከመሄዳቸው በፊት ለሙሽሮቻችን ፕሮግራም አዘጋጅቶ ነበረ። እንዲሁም ለአጃቢዎቻቸው አይደለም እንደ ቤተሰብ ያው እንግዲህ ለሚዜዎቻቸው እንበል እንጂ አጃቢማ አይሆኑም ጽግሻና ዳኒ እናም ቆንጆ የሆነ ፕሮግራም አዘጋጅቶላቸው አብረው ያው ደስ የሚል ጊዜ አሳልፈዋል። ሩታዬም እንዳያችኋት አብርሽም እምር ብሎበታል። በነገራችን ላይ ማለት ነው አብርሽ ከቡርጭ ተጠንቀቅ ነግሬያለሁ። እኔ ጀለቢያ ስትለብስ ማለት ነው ቡርጭ ወጣ ነገር የመሰለኝ አይኔ ነው ወይስ ደግሞ መነጥር አላረኩ ይሆን እንዴ? እርግክለት ልብስ አለባበስ ላይ ችግር እንዳይፈጠር ካሁኑ ማለት ነው። እናም በጣም የሚያምር ፕሮግራም ነበር። በጣም ደስ ይላል። ታምራላችሁ። ዋው ነው እንግዲህ በጣም የሚደንቀው ኦዲየንሶቻችን ማለት ነው። ሩታዬና አብርሽ 4 ቀን ቀራቸው 3 ቀን ቀራቸው የሚሉ ናቸው ጠቅላላ ማለት ነውና በጣም የገረመኝ የኦዲየንስ ጉዳይ ነው። እንዳልኳችሁ ስለናንተ ተነግሮ አያልቅም። ያላችሁ ፍቅር ያላችሁ ሪስፔክት ይለያል ማለት ነውና እንግዲህ እኛ መልካም እየተመኘን ቀናቶችን እየጠበቅን ነው። ስለምንወዳቸው ነው ስለነሱ የምናወራው፣ ስለምንወዳቸው ነው ስለነሱ ሐሳብ የምንሰጠው። በዚህ አጋጣሚ አንዳንዶች ሊደንቃችሁ የምትችሉ ወገኖቻችን ልትኖሩ ትችላላችሁና ሰው ስለሚወደው ቢያወራ ቢውል ቢያደር ያው ለዛ ሰው ማለት ነው ደስታው ነው። ስለዚህ ሩታና አብርሽ ያው ድምቀቶቻችን ናቸው ስለምንወዳቸው። ስለነሱም ደግሞ ከስር መሰረቱ ታሪኮቻቸውን ስለምናቅ የከረምን ወዳጅነት ስላለን ለዛ ነው እንግዲህ በተፈጠረው ነገር ሁሉ ላይ ቴሌግራም ብትሉ ኢንስታግራም ብትሉ ኤፍቢ ብትሉ ሁሉም ፔጅ ላይ የተከታተልን ውሎ አዳራቸውን ለእናንተ የምንዘግበውና በተረፈ የሰርጋቸው ቀን ደርሷል። እንግዲህ መልካሙን እኔ ከወዲሁ የተመኘውኝ እኛም ያው መልካም የሆነን ሰርግ እንናፍቃለን። መልካም የሆነን ቀለበት ከነሱ ለማየት ጓጉተናል። በተረፈ ግን ቤተሰብ ማለት ነው እንግዲህ የአብርሽችን የተንቢ ማለት ነው የወንድማማች ልጆች ናቸው። ስለዚህ እሷ እንግዲህ ዛሬ ቆሼ በሚባል አካባቢ ላይ አይፎን ፕሮ ማክስ ስልኳ ተወስዶባታል። በጣም ያሳዝናል። የእውነት የሰው ልጅ በዚህ ጊዜ ማለት ነው እርስ በርስ መተዛዘን የጠፋበት ጊዜ ነው። ቤተሰብዬ አሁን ላይ ማንኛውም ሰው በምን መልኩ ገንዘብን እንደሚያገኝ ታውቁታላችሁ መቼስ። የሆነ ወቅት ላይ ሀገራችን ላይ ዓለም ላይ የሆነ በሽታም የሆነ ነገር ከገባ በኋላ ዓለም በጠቅላላ በኢኮኖሚ ተመታለች ለማለት ይቻላል። ስለ እውነት ማለት ነው። ያው ኢኮኖሚ መነሻው ከኢትዮጵያ አይደለም ልላችሁ ፈልጌ ነው። በዓለም ደረጃ ነው መጀመሪያ መናወጥ የተከሰተውና ከዛ በኋላ ነው እንግዲህ ብዙዎቹ ነገሮች የተፈጠሩ ያሉት ሀገራችን ላይ እና እንደዛም ሆኖ ግን ማለት ነው ህዝባችን በጣም ታታሪ ሰርቶ ለፍቶ አደር ነውና እንደዚህ እየለፉ እየተጉ የሚያገኙትን ገንዘብ በሌሎች ደግሞ እንደዚህ ሲቀሙ እንደማየት የሚያልብ የሚሰብር ነገር የለም። የሆነ ነገራችሁ የለፋችሁበት ሲወሰድ በጣም ልባችሁ የሚሰበረው። የተንቢ በጣም ትንፋሽ ሁላ እንደው ጥር እያላት ለመናገር ሁላ ልቧን እያስጨነቃት ነበር ስትናገር የነበረው። አዘራረፋቸው በጣም ቅስበታዊ የሆነ አዘራረፍ ነበረ። እንግዲህ ይህ ቦታ ላይ ለሁለተኛ ጊዜ ነው አሁን ያየሁት ማለት ነው። ከየተንቢ በፊት አንድ ወንድማችን እንግዲህ የቤት መኪና ይመስለኛል ያው እየነዳ 2 ቻይኖች አሉ። አንድ ካጠገቡ አንድ ቻይናዊ ያለ፣ ከኋላ በኩል የተቀመጠ ደግሞ አንድ አለ። በመስታወት በኩል ነው እንግዲህ ፊቱን 2 ነው 3 ጊዜ ነው የመቱትና አንገቱ ላይ የነበረው ነገር እያያችሁት በካሜራ የሚገርመው ከኋላ የነበረው ቻይናዊ ነው ሲቀርጽ የነበረውና ከአንገቱ ላይ የነበረውን ሀብል ማለት ነው ብጥስ አድርጎ ነው የወሰደው። እናም የልጁን ፊት ግን ማለት ነው በእጃቸው አጓጉል የሆነ አመታትን የመቱት ፊቱን ማለት ነው። በገዛ ወገናቸው ላይ ይሄን ያህል እየጨከኑ ዘረፋ የሚያደርጉት ይሄ ሊታሰብበት ይገባል። ቦታውም ደግሞ ተጣርቶ እየተነገረ ስለሆነ እንግዲህ ኃላፊነት ያለባቸው የመንግስት አካላት ይህን ቦታ ከዚህ በኋላ ያወስዱበታል ብለን እናስባለን። ምክንያቱም ህብረተሰቡ ሲወጣ ሲገባ ነፃነት ሊኖረው ይገባል። ደግሞ ችግሮች ሲኖሩ ያው ሰው
እርስ በርስ መተሳሰር አለበት። ወንጀልን መከላከል የምንችለው እርስ በርሳችን ስንተሳሰር ነው። አንዱ ለአንዱ ሲደጋገፍ ነው። የኛ መደጋገፍ ደግሞ ለፖሊስ አባላት ጠቃሚ ነገር ስላለው ይህ ቦታ እንግዲህ ይኸው በግልጽ ታይቷል። ከአንድም 2-3 ሰው በቪዲዮ ምስክርነት እየሰጡ ስለሆነ ቦታው ላይ እይታ በደንብ እንዲኖረውና እነዚህ አካላቶች ከዛ አካባቢ ላይ ፍጹም እንዲጠፉ ሊሆን ይገባል። ምክንያቱም ማንም ሰው ወንጀልን አያበረታታምና እህታችን የተንቢ እንግዲህ አይዞሽ፣ ከአይዞሽ ውጪ ምንም ልንል አንችልም። ምክንያቱም ምንም ማጽናኛ ሊኖር ባይችልም ግን በቃ እንኳንም አንቺ ተረፍሽ እኮ። እስቲል እኮ በነፍስ ላይ እንኳን አደጋ እየደረሰ ነው አይደለም፣ በእቃ በንብረት ላይ ቀርቶ ማለት ነው። እናም አዘራረፋቸው በራሱ የሚደንቅ ነው። እሷ ስትናገርና እንግዲህ የተጫኑበት ትራንስፖርት መኪና ላይ ነው። ሰው ሆን ብሎ እንደተመታ መስሎ ከፊት ወደቀባቸው። የዛኔ ሾፌሩ ሲወጣ ሁሉም ሲወጡ እንግዲህ በዛሽ ቅጽበት ነው ከእጃቸው ላይ ላጥላጥ አድርገውባቸው የሄዱት። ስለዚህ ይሄ ከባድ ነገር ነው። ብቻ ፈጣሪ እንጃ አላቅም። የሆነ መተዛዘን የሚባል ነገር ሙሉ ለሙሉ ነው የጠፋው። በነገራችን ላይ የአንዱ ላብ ለአንዱ ላብ እሳት እንደሆነ እኮ የታወቀ ነው። ግን ምን አለበት ሰው ሊስትሮ ሰርቶ ቢበላ? የምሬን ነው። በሌብነት የሚገኝ የዕለት ጉርስ መሸፈኛ ለእነሱም እንደሚጠቅማቸው ምንድን ነው የሚያስደስታቸው? በሰው እንባ፣ በሰው ላብ፣ በሰው ድካም በእውነት በጣም ነው የሚያናድደው ማለት ነው። እኔ ከአንድም 2 ጊዜ ስልኬ ተወስዶብኛል። በዚህ አጋጣሚ ቤተሰብዬ ረጅም ጊዜ ሆኖታል። አንዱ ወደ ክፍለ ሀገር ሄጄ ነው። አንድ ጊዜ ደግሞ እዚሁ ከክላስ ስመጣ ማለት ነው ትራንስፖርት ላይ በምን መልኩ እንደወሰደብኝ ሳላቅ ያው ከፊት ለፊት የቦርሳዬ ውስጥ ለዛውም ማለት ነው። እና በጣም ይገርማችኋል አንዳንድ ጊዜ የሆነ ድንስስ የሚያደርጉት ሳታስቡት ደግሞ ማለት ነው በእነሱ ወጥመድ ውስጥ የምትገቡበት ነገር አለ። ስለዚህ ወገኖቻችን አንድ ልላችሁ የሚችለው ነገር ኢትዮጵያ ያላችሁ ወገኖቼ ደጅ ላይ ስትሄዱ ከቤታችሁ ወጥታችሁ ጉዳያችሁን ልታስፈጽሙ ስትሄዱ ሁልጊዜም ቢሆን ከቴንሽን ወይም ደግሞ የሆነ ስርቅ ማለት በራስ የሆነ ላይፍ ውስጥ መመሰጥ ነገር በፍጹም አጠገባችሁ ሊኖር አይገባም። ትኩረት አድርጋችሁ መንገዳችሁን አጠገባችሁ ስላለው አካባቢያችሁ ስላለው ነገር ነው ማሰብ ያለባችሁ። ምክንያቱም የምታስቡት ሌላ ነገር ሆኖ ካለ በብዙ ነገር ትጎዳላችሁ። እንደዚሁ በሌብነት በተለይ በሌብነት እና ራሳችሁን ጠብቁ ነው የምለው። በተረፈ የተንብዬ አይዞሽ እንግዲህ አይዞሽ። የተወሰደባት አይፎን ፕሮ ማክስ ነው። በጣም ያሳዝናል። ለማንኛውም እንግዲህ ፈጣሪ እውነት ልቦና ይስጥ ነው የምለው። ሰው በላቡ የፈለገውን ነገር ሰርቶ ቢተዳደርና ያችን የዕለት ጉርሱን በድካሙ ቢያገኝ በቃ በፈጣሪም ዘንድ የተወደደ ነገር ነው። ለራስም ነፍስ ደግሞ የታደለ የሆነ ንጹህ ነገር ነው። በቃ ሰላማዊ የሆነ ነገር ነው። በሌብነት የሚገኝ ነገር ሁሉ ለዛም ሰው የዘላለም ጥፋት ነው የሚሆንበትና ወገኖቻችን ራሳችሁን እየተጠበቃችሁ ተንቀሳቀሱ ለማለት ወዳለሁ። በተረፈ እንግዲህ ነሩታችን ማለት ነው እንዳያችኋቸው ፏ ድምቅ ሽብርቅ ብለው ነበረ። ይመቻችሁ፣ ይመርባችሁ። ጉዟቸውም ደርሷል። መልካሙን እመኛለሁ። መልካም ጉዞ እንዲሆንላቸው ከወዲሁ እመኛለሁ። እንግዲህ የምንሰራቸው ቪዲዮ ላይ ሁሉ መልካም ምኞታችን እየገለጽንላቸው ነው። እንግዲህ ቤተሰብዬ ለዛሬ ይዤላችሁ የመጣሁት የቪዲዮ ሀሳብ ይሄን ይመስላል። በሌላ ቪዲዮ እንገናኝ። ፍቅር ያሸንፋል። እወዳችኋለሁ። ባይ ባይ።